ነፍጠኞቹ ማለት ነው ከምድር ከኦሮሚያ ውስጥ ብቻ አይደለም ከምድር ላይ እናጠፋቸዋለን። እሺ ተከላካይ ጭምር ነው ምን ያረጋል ለነሱ ተጨምሮ ጀርባ ይሆነ ተከላካይ ተጀርባ መኖሩ ታውቋል። According to eyewitnesses, the massacre in Tole Kebele, Gimbi Woreda of West Walega zone of Ethiopia is the deadliest in recent months. A resident of the area, Abdul Said Dair, said he has counted 230 bodies. Abdul Said said, "We're burying them in mass graves and we're still collecting bodies. Federal Army units have now arrived, but we fear that the attacks could continue if they leave." በወለጋ የሚገኙ ንጹሃን ዛሬም የድረሱልን ጥሪ በማሰማት ላይ ይገኛሉ። ሁሌ የንጹሃን ደም የሚፈስባት የኦሮሚያ ምድር ዛሬም በንጹሃን ደም እየቀለደች ትገኛለች። ነገሩ ጆሮን ጭው ያደርጋል፣ መፈጠርን ያስጠላል። ሰው ከመሆን የማያስብና ክፋት የሌለው እንስሳት መሆንን ያስመኛል። በጥላቻ የታወረው የማያስብና የማያመዛዝነው ሰውና ዛፍ አንድ ነው ብሎ ዛፍና ሰው እኩል የሚቆራረጥ አረመኔ ትውልድ ተፈጥሯል። ከመብላትና ከመጠጣት ውጭ ሌላ የማያውቀው በጥላቻ ትርክት የናወዘው የዘመኑ መንጋ ትውልድ ልጆች እንዳያድጉ፣ አዛውንቶች እንዳይጦሩ፣ ሕፃናትን ካላሳዳጊ አዛውንቶችን ካለቀባሪ እያስቀረ ይገኛል። ወጣቶችና ሕፃናት ከእናታቸው እቅፍ እየተለዩ በማይራራ ጭካኔ በአጭር እየተቀጩ ይገኛሉ። እኛ ምድር አይቀበርም ተብሎ ክቡር የሆነው የሰው ልጅ አስከሬን በጅብ ተበልቷል። ለዘመናት የለፋበት ሀብት ንብረቱ ተዘርፏል፣ ተቃጥሏል። ሩጦ ማምለጫና መሸሸያ የለም። ደረስኩላችሁ የሚል የመንግስት አካል አልተገኘም። ሕፃን የእናቱን አስከሬን ተንተርሶ ይቁለጨለጫል። የሟች እናቱን ጡት ይስባል። ለዚህ ሕፃን አይሻ ወላሂ ከእንግዲህ አማራ አልሆንም ያለችው የሲቃ ድምፅ ሕያው ምስክር ነው። አማራነት፣ ትግሬነት፣ ሶማሌነት፣ ወላይታነት ወዘተ የተፈጥሮ ስጦታና ጌጦች ሆነው ሳለ እኛ ብቻ የማንኖርባት ምድር ትውደም የሚል አውሬ ትውልድ ተፈጠረ። መንግስት የንጹሃንን የሲቃ ድምፅ የሚሰማበት ጆሮ የለውም። ንጹሃንን ሊታደግ አልቻለም። መካሪ ሽማግሌ፣ የሚገስጽ የሃይማኖት አባት፣ አስተዋይ ወጣት አልተገኘም። ጉልበተኞች ብቻ የሚኖሩባት ምድር እየተፈጠረች ትገኛለች። ይህ ድርጊት የሩዋንዳውን የዘር ጭፍጨፋ፣ የናዚን ጭካኔ፣ የቱርኮችን ሰይጣናዊነት ያስታውሰናል። ለዘመናት በፍትሃዊነቱና በምሳሌነቱ የዲሞክራሲ ምሳሌ ተብሎ የሚወሰደውና የሚጠቀሰው የገዳ ስርዓት አንዲት ቃል ሲያወጣ አልተሰማም። ካለ ምክንያት እንኳን የሰው ልጅ ዛፍ እንኳን አይቆረጥም የሚለው የገዳ ስርዓት ዛሬ የንጹሃንን እልቂት ለመመልከትና ለመስማት አቅምና ወኔ ያጥቷል። ዝምታ ወይ መስማማት ነው አሊያም አለመቻል ነው። የትኛው እንደሆነ ግን ለመለየት ያስቸግራል። ከጨለማው ባሻገር ብርሃን፣ ከዳገቱ ባሻገር ደልዳላ ቦታ፣ ከሲቃ ማዶ ሳቅ መምጣቱ አይቀርም። ይህን አሳፋሪ ተግባር ታሪክ ይመዘግበዋል።